ዝም ሲለው እንግዲህ አንዳንዴ ልባም የሰራውን ሰርቶ ዝም ይላል የሚባል ነገር አለ አይደል? አብርሽ እንደዛ ነው መሰለኝ ያረገው። ቅድም መሀል ላይ ተናግሬ ነበረ። አርጎትም ከሆነ የምር ሲሪየስሊ ይመቸው ይመቸው። ምክንያቱም ለምን አትሉኝም? እሱ አስክረው አጠጥተውት ራሱን በማያውቅበት ሁኔታ ላይ ሆነው ቪዲዮ መቅረጽ ይሄ ተገቢ አይደለም። በተለይ ሩታ ሲሪየስሊ ማለት ነው። ሲሪየስሊ ይሄ ምንም አያስተምርም። ምንም ማለት ነው። ምንም አያስተምርም ይሄ ቪዲዮ ማለት ነው። ምክንያቱም እሷ ባሏን ከሌላ ወንድ ጋር ተመሳጥራ ሰክሮ በቃ ሰክሮ ራሱን ሳያቀርቶ እሷ ቪዲዮ ቀርጻ ፋይል መያዝ ማለት ይሄ ምን አይነት የሚሉት ነገር ነው? ይሄ የተሳሳተ ነገር ነው። ሩታዬ ለህዝብ መቅረብም የለበትም ብዬ ነው የምለው ማለት ነው። ምክንያቱም ጥሩ አይደለም። ምንን ያስተምራል ይሄ ሰውን? አንድን ሰው አንድን ሚስት የባሏን እንግዲህ ይመስለኛል ራቆት ቪዲዮ ነው የቀረጹት። እንግዲህ ፊልሙ እንደዛ ነው እየተሰራ ያለው ቪዲዮ ራቆት ቪዲዮ። ምክንያቱም ምን ነው ይሄን አክል እኮ እኔ ቤተሰቦቼ እንዳይሰቀቁ ብዬ ነው እንጂ ካንተ የተለየ ነገር አይደለም ያለኝ እንዳንተ የተንጠለጠለ ነው ሲለው ነበረ ማለት ነው አብርሽ ማለት ነው። እና እንደተረዳሁት ከሆነ የቀረጹት ራቆት ቪዲዮ ነው። እና እንግዲህ ራቆት ቪዲዮ ተቀርጾ ፋይል መያዝ ለአንድ ሚስት በጣም ያስነውራል ማለት ነው። ሩታዬ እዚህ ጋር በጣም ተሳስተሻል። በጣም ተሳስታችኋል ልበል እንጂ ለሁላችሁም። እና ይሄ ነገር ወደ አደባባይ መውጣት ተገቢ አይደለም ማለት ነው። ተገቢ አይደለም። ምክንያቱም ይሄ ምንን ያስተምራል? በጣም ያሳፍራል። አንድ ሚስት ለባሏ ቪዲዮ ይዛበት በሱ ማስፈራራት ማለት ለዛውም ከሌላ ወንድ ጋር ለዛውም አስባችሁታል? ለዛውም ከሌላ ወንድ ጋር ተመሳጥራ ማለት ነውና በጣም ይከብዳል። እውነት ለመናገር ቤተሰብ ለድምጽ ይቅርታ ከእንቅልፌ ተነስቼ ነው ማለት ነው ቪዲዮውን እየሰራሁኝ ያለሁት። እና የምር ሩታ ተገቢ አይደለም ያረገችው። ኦዲየንሶች እናንተስ ምን ትላላችሁ? ቤተሰብ ምን ትላላችሁ? ይሄ ነገር ተገቢ ነው? እንደዚህ አይነት ነገር ወደ አደባባይ መውጣት ጥሩ ነው ብላችሁ ነው የምታስቡት? ምን ተገነዘባችሁ በዚህ ቪዲዮ? ምን ተገነዘባችሁ? ትክክል ነው? ሲሪየስሊ ማለት ነው። እና አንዳንዴ ያው አብርሽና ሩታ የሚሰሩት ነገር እኔ ያኔ ደግፌው አይደለም። ብዙ ጊዜ ቪዲዮም ስሰራ ያው ግን በቃ ለምን ተመቹኝ? የብዙ ወጣቶች በቃ እድል እየከፈቱ ነው፣ ስራ እየፈጠሩ ነው። በጣም ብዙ ልጆች ከነሱ ጋር ሆነው የሆነ አይዲያ ሲመጣ የአንድ ሰው አሁን ለምሳሌ ዳኒ ከነሱ ጋር ገብቶ ቻናሉን ለማንቀሳቀስ ጠፍቶ ነበረ መሰለኝ። ብቻ የሚያረጉት ነገር አንዳንዴ የኛ ህብረተሰብ የሚወደውን ነገር ስለገባቸው ነው እነዚህ ልጆች እንደዚህ የሚያረጉት ማለት ነው። የኛ ኦዲየንሶች